የአረጋውያንን ሁለንተናዊ ተጠቃሚነት ለማረጋገጥ በሰፊው እየሰራ መሆኑን የደቡብ ኢትዮጵያ ክልል ሰራተኛና ማህበራዊ ጉዳይ ቢሮ አስታወቀ። ሁሉም ባለድርሻ አካላትም ለሀገር ባለውለታ አረጋውያን ተጠቃሚነት ሊሰሩ እንደሚገባም ተጠቁሟል። ቢሮው ዓለም አቀፍ የአረጋውያንን ቀን የተለያዩ ተጋባዥ እንግዶች በተገኙበት በወላይታ ሶዶ ከተማ አክብሯል። ተጨማሪው እንደሚከተለው ይቀርባል። በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገራችን ደግሞ ለ33ኛ እንዲሁም የደቡብ ኢትዮጵያ ክልል ከተመሰረተ ወዲህ ለሁለተኛ ጊዜ የተከበረው ዓለም አቀፍ የአረጋውያን ቀን ክብርና ፍቅር ለአረጋውያን በሚል መሪ ሀሳብ በወላይታ ሶዶ ከተማ ተከብሯል። የክልሉ ሰራተኛና ማህበራዊ ጉዳይ ቢሮ ባዘጋጀው በዚህ መድረክ የተገኙት የመንግስት ኃላፊዎችም አረጋውያን ለዚች ሀገር ዘላቂነት ከፍተኛ አስተዋጽኦ ስለማበርከታቸው ተናግረዋል። ኢትዮጵያችንን ወደ ከፍታ ማማ ለማድረስ አረጋውያንን ያላቸውን እምቅ እውቀቶችና ችሎታዎችን እንደ ዘመናዊ ቤተ መጻሕፍት መጠቀም ከመደመር እሳቤ ጋር በጽኑ ይጋመዳል ስንል አንድም አዲሱ ትውልድ የአያት ቅድመ አያቶቹን የቀድሞ ታሪክ በማወቅ ሀገር ወዳድና ለሰሩት መልካም ስራ አመዝጋኝ እንዲሆን እንዲሁም አረጋውያን በህይወት ምዕራፍ ያካበቷቸውን እውቀቶች በመቅሰም የራሱን ክህሎት አክሎ የተሻለች ሀገር ለመገንባት ትልቅ ድርሻ ስለሚኖረው ነው። በክልሉ የሚገኙ አረጋውያን የኢኮኖሚ ተጠቃሚነታቸውን ለማረጋገጥና ገቢያቸውን ለማሳደግ የተለያዩ ካፒታል ፕሮጀክቶች በመቅረጽ የመስራት አቅም ያላቸውን አረጋውያን በማህበር በማደራጀትና መነሻ ካፒታል በመስጠት የገቢ ማስገኛ ስራዎች ላይ እየተሳተፉ ይገኛሉ። አረጋውያን ባገለገሉበት ወቅት ይሄ ሀገር በተመቻቸ ቴክኖሎጂ ሁሉም ነገር ምቹ በሆነበት ሳይሆን በችግር ውስጥ ሆኖ ቀጣይ የሀገሪቱ ተስፋ እንዲለመልም ሀገራችን እንደ ሀገር እንድትቀጥል አሁን ለደረሰችበት ቴክኖሎጂ እድገት ከፍ ያለ ዋጋ የከፈሉ ስለሆነ ከአረጋውያን ጋር በጋራ መስራት፣ መተባበር፣ ማገዝ፣ መደገፍ ያስፈልጋል። የሀገር ባለውለታ የሆኑ አረጋውያን በመጨረሻ እድሜያቸው ጉዳት ላይ እንዳይወድቁ ተጠቃሚነታቸውን ለማሳደግ እየተሰራ ስለመሆኑም ተገልጿል። ለዚህ ደግሞ የሁሉም ባለድርሻ አካላት ድጋፍ እንደሚያስፈልግም ተጠቁሟል። የተረጋጋ ሰላም እንዲኖርና መልካም እሴቶቻችን ዘመን ተሻጋሪ እንዲሆኑ አልፎ አልፎ የሚፈጠሩ አለመግባባቶችና ግጭቶችን በእርቅና በሽምግልና በመቋጨት ያበረከቱትና እያበረከቱ የሚገኙ ተግባር በአገር አቀፍ ደረጃ እውቅና የተቸረው መሆኑን ስንመለከት እንደ መንግስት ኩራት ይሰማናል። የማህበራዊ ደህንነትና ልማት እንዲጎለብትና እርስ በርስ የመረዳዳት ባህሉ ተጠናክሮ እንዲቀጥል ለማህበራዊ ችግር የተጋለጡ የህብረተሰብ ክፍሎች ተጠቃሚ እንዲሆኑ የሚያስችሉ ዝርዝር ተግባራትን በማቀድ ባለፉት ዓመታት ለተግባራዊነቱ ሰፊ ርብርብ ሲያደርግ ቆይቷል። በሁሉም ዞኖች ላይ የአረጋውያን ማዕከል ግንባታ በማዘጋጀት አረጋውያንን ተጠቃሚ የሚሆኑበት ስርዓት መፍጠር መቻል አለበት። ለነሱ አስፈላጊ የሆኑ ጉዳዮችን በተለያዩ ጉዳዮች ላይ ማዕከል ላይ አስፈላጊ የሆኑ ጉዳዮችን በማዘጋጀት ፕሮግራሞችን በማዘጋጀት ከአረጋውያን ጋር አብሮ ማሳለፍ፣ ማዕድ ማጋራት፣ የተለያዩ ስራዎችን አብሮ መስራት የሚጠበቁ ጉዳዮች ናቸውና እነዚህ ሁላችንም ኃላፊነት ልንወስደው የሚገባ እንደሆነ ሁላችንም እንይዝ ጥሩ ነው የሚል ሐሳብ ነው ያለኝ። ዛሬ በዙሪያችን የሚገኘው ነባሩ ቁሳዊና ህሊናዊ ሀብት ሁሉ የዛሬዎቹና የትላንትናዎቹ ከነሱም በፊት የነበሩትና መልካም እየሰሩ በጥረት ሀዲድ ላይ ያለፉት አረጋውያን ጥረው ግረው ያፈሩት በመሆኑ ክብርና ምስጋና ይድረሳቸው። የዕለቱ ታስቦ መዋል አረጋውያን ከችግራቸው እንዲወጡ እንዲሁም ድጋፍ እንዲያገኙ ያደርጋል ያሉት የመድረኩ ተሳታፊዎችን በበኩላቸው ትናንት ለዚህች ሀገር ውለታ የዋሉ አረጋውያን የበለጠ ተጠቃሚ እንዲሆኑ በልዩ ትኩረት ሊሰራ ይገባል ባይ ናቸው። በዋናነት አረጋውያን የሚፈልጉት መሰረታዊ ነገሮች አሉ። አንደኛው መሰረታዊ ነገር ጤና ነው። ጤናን ካገኙ ምን ጊዜም ቢሆን ሰርተው ለመለወጥ ብቁ አይምሮና ብቁ አቅም ሊኖራቸው ይችላል። ትልቁ ጤና ነውና፣ ስለዚህ እኛ እንደምናያቸው ከሆነ በጤና በኩል የሚቸገሩ ነገሮች አሉ። ማጠና የሚባለው አሁን የደሃ ተብሎ በመንግስት ደረጃ ድጋፍ ተደርጎላቸው የሚታከሙ ቀበሌዎች እየመለመሉ የሚሰጧቸው ነው። በቀበሌ በኩል ምልመላ እየተደረገ የኔ አክስት ካለች የኔ አጎት ካለ የኔ ምናምን ካለ እየተባለ ስለሆነ ይሄ ነገር ሊቀረፍ ይገባል። አባቶችን ብረዳ እናቶቻችን ብረዳ
የህግ አቅም ጥያቄ ከመቅረቡ በፊት እንዴት መከላከል እናደርጋለን ብለን እናቶቻችን ተከላክለን ያላቸውን ሀብት እየተጠቀሙ በረከት አግኝተን ተባርከን ተመርቀን ልናግዛቸው ይገባል። የእርስ በርስ መረዳዳትና የመደጋገፍ ባህላችንን ካሳደገን በሁሉም አካባቢዎች ያሉ አረጋውያንን መድረስ ስለሚቻል ሁሉም ሰው የእድሜ ጉዞው ወደ አረጋዊነት መሆኑን ተረድቶ በአሁኖቹ የሀገር ባለውለታዎች ጎን መቆም እንዳለበትም መልእክት ተላልፏል።